ዘላለም ለእርሱ ነው ወዮ ለእኛው ነልን ተስፋ በቀራንዮ በኒሳ ሕይወት ታደሱና መንግሥቱን አፍጥኑ እንደገና እንደገና ድርቅና ቸነፈር ቢመታ መከራ ባይሰጣችሁ ፋታ ቢታጣ ወደፊት የሚገፋ ጽኑበት አትቁረጡ ተስፋ አይቀርም ተስፋችን በባዶ ሀገራችን ያችሁትና ማዶ ያወና በበራፍ ደርሰናል ተነሱ እንሂድ በኢየሱስ ይቻላል ይቻላል ከፊት ታላቅ ገደል መስሎ ቢታየም ጦርነቱ አይሎ ጽዮን ተስፋችን ከማዶ ይታያል ጠላት ይፈር ኢየሱስ ያደርሰናል በማጣት በኩል ቢከስል በሰማይ የሚበልጥ ሀብት አለን ማናለ ብሎ ቢያስፈራራን ከሁሉም ይበልጥ አባት አለን በእንጀራ በኩል ቢከስል መች ባዷችንን አድረን እናውቃለን ዘላለም ለእርሱ ነው ወዮ ለእኛው ነልን ተስፋ በቀራንዮ በኒሳ ሕይወት ታደሱና መንግሥቱን አፍጥኑ እንደገና እንደገና እንደምን አላችሁ ውድ እግዚአብሔር ወገኖች በሰላም ተጠብቃችሁ በዚህ ሰዓት በህይወት ተገኝተን በፊቱ እንድንገኝ የረዳንን አምላካችንን እጅግ አድርገን እናመሰግናለን ከዚህ በፊት በኦሮምኛ አንዳንድ ፕሮግራሞችን እያቀረብን የነበረውን ዛሬ ደግሞ በአማርኛ እንቀጥላለን እግዚአብሔር ስለረዳንና በዚች ማለዳ በዚህ በጠዋት ያለነው እንደዛውም ደግሞ ወንድማችንም እግዚአብሔር ረድቶን እቺን ደቂቃችን ሰዓት በህይወታችን ላይ ስለጨመረልን እግዚአብሔርን ከልባችን እጅግ አድርገን እናመሰግናለን ድጋሜ እላችኋለሁ ሁላችሁም እንደምን አላችሁ ስለተጠበቃችሁ ስለ እግዚአብሔር ጥበቃ እግዚአብሔርን እጅግ አድርገን እናመሰግናለን ዛሬ ደግሞ የምናየው ልክ በርዕሱ ላይ ለማየት እንደሞከርነው ወይ ደግሞ ለመጥቀስ እንደተሞከረው የኋለኛይቱ ስህተት ከፊተኛይቱ ይልቅ የከፋች ትሆናለች እና ይላል ኋለኛይቱ ስህተት ከፊተኛይቱ ስህተት እጅግ ይልቅ የከፋች ትሆናለች ስለዚህ የመጀመሪያ ስህተት ተብሎ የቀረበ የከፋ ክፋት አለ ክፉ ነው ማለት ነው የሁለተኛ ደግሞ በጣም ከዛ በላይ የከፋ ነው ይሄን ያለው የክርስቶስ ተቃዋሚዎች ናቸው የክርስቶስን ትምህርት መጀመሪያ እሱ ያቀረበው ትምህርት የከፋ ነው ብሎ ነው እንደ ክፋት ነው ያስቀመጡት ሁለተኛ ደግሞ እሱ ሲያስተምር ምናልባት ከቀጠለ የከፋ ነው የሚሆነው ነው ስለዚህ የመጀመሪያው ትምህርት የሱ የትኛውን ነው በጣም የከፋ ነው በማለት ሁለተኛው ደግሞ ከዛ የባሰ ነው ያሉት ምክንያቱም ይሄ ቃል ይነሳል ከተባለው ከዛ በኋላ ይመጣል ተብሎ የተነገረው ቃል ስለሆነ ማለት ነው እግዚአብሔር በመገኛቱ እንዲያስተምረን በመንፈሱ ከኛ ጋር እንደሆን በጸሎት እንጀምራለንና ወንድማችን ቤካ በጸሎት ይከፍትልናል ከዛ በኋላ ወደ ጥናቱ እንቀጥላለን ማለት ነው አከራኑ ሲገለቶን ፈነ ሱልፌፈና ዋቀኬን አባኬን መሰማ ጅርቱ ገለኒ ኡልፍኒ ቴሶ ከን ኬረሲፍ ሀተኡ ያ ጎፍታ ኬና ቶርባን ጉቱ ጉያ ጃ ኬሰት ያ ጎፍታ ፈያን ኑ ኤዴ ባገለ ኬነ ሁንደት ኖሊን ታቴ ጎፍታ መነሰማይ guyyattii qulqullooftuu anaafisin jidduutti mallattoo isaatu jettatan nu geettee gooftaa keenya akka sirraa barannuuf akka yaa gooftaa si wal geennuuf carraa firee kana waan nuuf kenniteef maqaa gooftaa kiristoositiin galanni ulfinni siif haa ta'u. Abbaa keenya waa'ee jaalala kan keetiif si galatoomfannaa tokkicha ilma kan kee qabdu dabarsitee samii duwwaa gootee nuuf kennitee yaa gooftaa inni nuuf du'u isaatiin nuuf rarraafamuu isaatiin jireenya nuuf kennitee
kun hunduu sirraa nuuf ta'ee maqaa gooftaa Kiristoositiin galanni ulfinni siif haa ta'u. Ameen. Ammas yaa gooftaa keenya argama kee barbaannaa, hafuura kee barbaannaa. Yaa gooftaa keenya tokko keenya hafuura keetiin nu guuttee abbaa keenya obboleessa keenya ennaa ergaa qabateetiin dhiyaateetiin jedhu gooftaa isa uduun taane ati isa keessaan taatee nu dubbachuu nu barsiisuu nu masakkuun fedhaaf jaan kennuuf haa ta'u. Ameen. Sagantaa keenya jalqabaa gadhumaan waliin ta'i. Warroota yeroo kana yaa gooftaa rakkina garagaraa keessa jiran gadadama garagaraa keessa jiraniif si kadhannaa gooftaa. Harki fayyumsaa kan kee harki rakkina keessaa nama baasuu danda'u kan kee isaaniif diriiree yaa gooftaa keenya warroota dhugaa kan keetiif dhiphina garagaraa keessa jiran warroota ijji namaa argine ka ijji kan kee argitu yaa gooftaa dukkana keessa ka jiran abbaa keenya gargaarsi kan kee ayyaanni kan keessaa waliin ta'uun fedhaaf jaan kennuuf haa ta'u. Ameen. Kootu nu barsiis isa nu barsiifte ammoo jireenya jijjiiruu akka dandeenyu ati humna nuuf ta'i. Jidduu keenyatti argam kan nuuf goote hundumaaf si galatoomfanna kan hundumaa si kadhanna maqaa tokkicha ilma kee maqaa gooftaa Kiristoositiin si kadhannaa. Ameen. ስለ ጸሎት ክፍለ ጊዜ እግዚአብሔርን እጅግ አድርገን እናመሰግናለን። የእግዚአብሔር አምላካችን ስም የተመሰገነ ይሁን እያል ቅድምም በርዕሱ ላይ ለመጥቀስ እንደሞከርኩኝ ከመጽሐፍ ቅዱስ የተወሰደውን ርዕስ እንደዛም ደግሞ ቀጥታ ቃሉን እያየን እንሄዳለን ማለት ነው። ልክ በርዕሱ ላይ ለመጥቀስ እንደተሞከረው ሐሳቡ ማቴዎስ ምዕራፍ 27 ቁጥር 64 ላይ ነው የሚገኘው። ምናልባት ይሄኛውን ቀጥታ እንትን ከማለቴ በፊት የመጽሐፍ ቅዱሱን ብናይ በጣም ደስ ይለኛልና እስቲ መጀመሪያ ወደ መጽሐፍ ቅዱስ ሄደን ያቺን ቦታ እናያለን። 64 ላይ ያለውን ሐሳብ ከማያታችን በፊት ምን ብሎ እነሱ እሱን ክርስቶስን ኦኬ ለምን ይሄ ሐሳብ እንደተነሳ እናያለን ማለት ነው። ከዛ በኋላ ወደ ዋና ጥናታችን እንገባለን። መጽሐፍ ማቴዎስ ምዕራፍ 27 ላይ ያለው ሐሳብ ቁጥር 62 እንዲህ የሚል ሐሳብ እናገኛለን። በማግስቱም ከማዘጋጃት በኋላ ማለት ቅርብ ካለፈ በኋላ ማለት ነው። ቅርብ ካለፈ በኋላ በሚሆነው ቀን በቅዳሜ ነው ማለት ነው። ወይ ደግሞ ሰንበት በሚባለው የካህናት አለቆችና ፈሪሳውያን ወደ ጲላጦስ ተሰበሰቡና ይላል። እዚህ ጋር በጣም የሚገርማቸው ሐሳብ ምናልባት ወደ ጥልቀት ከመሄዳችን በፊት ክርስቶስን የገደሉበትና እሱን ሊገሉ የፈለጉበት ትልቁ ምክንያት ሰንበትን በሰንበት ለምን ፈወስክ ነው። በሰንበት ለምን ፈወስክ የሚለው ኃጢአት ሆኖ በሰንበት ደግሞ ማክሰስ፣ በሰንበት ደግሞ አገልግሎት ቆመ፣ ወደ ክስ ቤት ማሄድ ቀላል ነው ሆኖ የታየ ነው ማለት ነው። በዘመናችንም ያየነው ያ ተመሳሳይ ነገር ነው። ብዙውን ጊዜ ስለ ሰንበት ያወራሉ። እንደዛም ደግሞ ሰውን ለማክሰስ ሌላ ነገር እስር ቤት ለመውሰድ ደግሞ በሰንበት ችግር የለውም። በመሪዎቻችንም ዘንድ ያየነው ብዙውን ጊዜ የምናየው ማለት ነው። ምናልባት የተወለድኩበት ቤተክርስቲያን ውስጥ አሁን በሰንበት ቀን እሱን ለምን ሰውን አዳንክ ብሎ ይከሳሉ። ራሳቸው ደግሞ ለማክሰስ ወደ ማን ይሄዳሉ ማለት ነው? ወደ ጲላጦስ። ያ አይደለም ትልቁ ሐሳቤ። ጌታ ሆይ ያሳቹ እቺን ሐሳብ ያዙልኝ። እንግዲህ አሳቹ በህይወት ገና ሳለ ከ3 ቀን በኋላ እነሳለሁ እንዳለ ትዝ አለን። ክርስቶስን ነው ማን እያሉ ያሉት? አሳቹ እያሉ ያሉት። ለምንድን ነው ክርስቶስ አሳች የተባለው? መጀመሪያ ከመሞቱ በፊት እሱ ያስተማረ ለነሱ የነገረው ትምህርት ሐሰቱ ምኑ ጋር ነው? ለምንድን ነው እሱን መጀመሪያ ሐሰት ወይ ደግሞ አሳች ያሉት? ሁለተኛ ከሞት ከተነሳ በኋላ ደግሞ ለምን የከፋ ይሆናል? እሱን በደንብ ያዙልኝ። እዛ ጋር ነው ሐሳባችን። እንዳለ ትዝ አለን። እንግዲህ ደቀ መዛሙርቱ መጥተው በሌሊት እንዳይሰርቁት ለሕዝቡም ከሙታን ተነሳ እንዳይሉ የኋለኛይቱ ስህተት ከፊተኛይቱ ይልቅ የከፈች ትሆናለችና መቃብሩ እስከ 3ኛ ቀን ድረስ እንዲጠበቅ እዘዛሉት። አሁን የኋለኛይቱ ስህተት ከሞት ከተነሳ በኋላ ከመጀመሪያ በላይ ምን ይሆናል? የከፋ ይሆናል። ምንነቱ? አሳችነቱ። ስለዚህ ይህን ሐሳብ ለመረዳት መጀመሪያ እሱን የተቃወሙበት ዋናው ዓላማ ምን ነበረ? እሱ ምን ስላስተማረ ነው አሳች ያሉት? ከሞት ከተነሳ በኋላ ደግሞ ያ የመጀመሪያ ሐሰት ወይ ደግሞ አሳች ነው ብሎ ያስቀመጡት ትምህርት
እንዴት ነው ይባስ ጠንካራ የሚሆነው? ይባስ ጠንካራ የሚሆነው ያ ነው የምናየው ማለት ነው። ስለዚህ የክርስቶስን ትምህርት እናያለን። እነሱ ደግሞ እሱን ሊገሉ የፈለጉበት አሳች ያሉበትን ሀሳብ በጥልቀት እናያለን ማለት ነው። ወደ ዮሐንስ ወንጌል ምዕራፍ 7 ቁጥር 45 እስከ 47 ስናይ ሎሌዎቹ ወደ ካህናት አለቆችና ወደ ፈሪሳውያን መጡ። ምን ብሎ መጀመሪያ ልኮ ነበረ? ሂዱና እሱን ያርጉ ይዛችሁ አምጡ ብሎ ሎሌዎቹን ወይ ደግሞ ሰራተኞቹን ልኮ ነበሩ ማለት ነው። እነሱ ግን ወደ ካህናቸው ሲመጡ እነዚያም ወይ ደግሞ አለቆችም ያላመጣችሁት ስለምን ነው አሏቸው። ለምንድን ነው ክርስቶስን ወደዚህ ምን ያላደረጋችሁት ያላመጣችሁት? ሎሌዎቹም እንደዚህ ሰው ማንም እንዲህ ከቶ አልተናገረም ብለው መለሱለት። እንግዲያውስ ፈሪሳውያን እናንተ ደግሞ ሳታችሁን። ሎሌዎቹ ምንድን ያሉት? እናንተ ሳታችሁ ማንስ? ስለዚህ ክርስቶስን መስማት ምን መሆን ነው ማለት ነው? መሳት ነው ማለት ነው እንደነሱ እይታ። እሺ ከአለቆችም ወይም ከፈሪሳውያንም በእርሱ ያመነ አለን? በሱ ያመነ አለ ማለት ምን ሆነ ማለት ነው? ሳቴ ማለት ነው። ሳቴ ማለት ነው። ስለዚህ መሳት ክርስቶስን መስማትና በሱ ማመን ነው። እንደ ፈሪሳውያን እይታ። ስለዚህ የመጀመሪያው መታለል ወይ ደግሞ ስህተት ብሎ እንደሱ የሚያምኑት ምን እሱ ስላለ ነው። ስለዚህ ሁለት ሀሳብ አለ። እሱ መስማትና በሱ ማመን ምንድነው? ስህተት ነው ማለት ነው። ስለዚህ መጽሐፍ ቅዱስ ደግሞ ሉቃስ ምዕራፍ 22 ከ66 እስከ 71 እናነባለን። እንግዲህ ምንድነው ነው መጀመሪያ ያሉት? ለምን አላመጣችሁትም ነው። ለምን ወደ ስብሰባ አላመጣችሁትም ነው። ግን እንዳጋጣሚ መጣ። ሲመጣ የእነሱ ዋና ጥያቄ ምን ነበር? ይሄም በደንብ ያዙልኝ። መጀመሪያ ሎሌዎቹ ምንድን ነው ያሉት? ለምንድን ነው ያላመጣችሁት ነው ያሉት። ኦኬ እንግዲህ ከመጣ በኋላ የእነሱ ጥያቄ ምንድን ነው? ሉቃስ ምዕራፍ 22:66 ላይ በነጋውም ጊዜ የሕዝቡ ሽማግሌዎችና ካህናት አለቆችም ጻፊዎችን ተሰብስበው ወደ ሸንጎው ወሰዱትና፣ አሁን እንግዲህ ቅድም ሎሌዎቹ አላመጡም። አሁን ግን ምን አደረገ? መጣ። ሰዓቱ ደረስና ወደ ሸንጎቹ ወደ አለቆቹ ምን አደረገ? መጣ። ከመጣ በኋላ ምንድን ነው የጠየቁት? ክርስቶስ አንተ ነህን? ንገረን አሉት። ስለዚህ የእነሱ ጥያቄ አንተ ክርስቶስ ነህን የምለው ነው ማለት ነው። እርሱ ግን እንዲህ አላቸው፣ ብነግራችሁ አታምኑም፣ ቢጠይቅም አትመልሱልኝም፣ አትፈቱኝምም። ይህም በደንብ ያዙልኝ። ሁለት ነገር ነው ያላቸው። ወይ ብነግራችሁ አታምኑም፣ ቢጠይቃችሁ አትመልሱኝም፣ አትፈቱኝምም አላቸው። ዛሬ ትልቁ ችግር ይሄ ነው። ወይ መስማት ወይ ደግሞ ያመኑትን መናገር። ማን ነው ያመንከው አምላክ? ለዚህ ወይ የጠየቅከውን መመለስ ወይ ደግሞ ማዳመጥ። በክርስቶስ ዘመንም የነበረው የፈሪሳውያን ትልቁ ችግር ያ ነበረ። ወይ ጥያቄውን አይመልሱትም፣ ወይ ክርስቶስ ያስተማረን ደግሞ ምን ያደርጉትም አያዳምጡትም። ዛሬም ትልቁ ችግር ምን እያስተማራችሁ ነው፣ ምን እያላችሁ ነው ብሎ ሰው ሳይረዳ ጥላሸት መቀባት፣ ስም መጥፋት ብቻ ነው ማለት ነው። አንድ ትምህርት በእነሱ እይታ ካልሄደ ያ ነው ማለት ነው። ስለዚህ ቀጥታ ይሄን ነው የተናገራቸው ክርስቶስ። ምን ስላሉት? አንተ ክርስቶስ ነህን? ሁለተኛ ጥያቄስ? ነገር ግን ከአይሁድ ጀምሮ የሰው ልጅ ከአሁን ጀምሮ አለ ክርስቶስ የሰው ልጅ በእግዚአብሔር ኃይል ቀኝ ይቀመጣል። አሁን እንግዲህ ትንሽ ደንገጥ አሉና ሁላችሁም እንግዲህ አንተ የእግዚአብሔር ልጅ ነህን አሉት። ሁለት ጥያቄ ማለት ነው። ምን የሚል ጥያቄ? አንተ ክርስቶስ ነህን? አንድ። ሁለተኛስ? አንተ የእግዚአብሔር ልጅ ነህን? ሁለት። ወደ ሸንጎ ፊት ያቀረቡበት ትልቁ ምክንያት ለነዚህ መልስ ለማግኘት ነው። መልሱን ከክርስቶስ ለመቀበል አይደለም። መልሱን ክርስቶስ እንደምናገር አባቱ እንዴት እንደምናገር ለማመን አይደለም። ራሳቸው እንደሚፈልጉት ክርስቶስ እንዲመልስ ነው። ክርስቶስ ደግሞ እነሱ እንደሚፈልጉት ሳይሆን አባቱ እንደተናገረና ራሱ እንደሚያውቀው ነው የሚመልሰው። ያዙልኝ። ስለዚህ እርሱ እኔ እንደሆንኩኝ እናንተ ትላላችሁ አላችሁ። እግዚአብሔር ልጅ እንደሆንኩኝ እናንተ ራሳችሁ እያላችሁ ነው። እነርሱም ራሳቸው ከአፉ ሰምተናልና ከእንግዲህ ወዲህ ምንም ምስክር
ምን ምስክር ያስፈልገናል አለ። አሁን እንግዲህ ከአፉ ሰምተናል አሉ። ምን መሆኑን? የእግዚአብሔር ልጅ መሆኑን። ምን መሆኑን? ክርስቶስ መሆኑን። ያዙልኝ እንግዲህ ሁለት ሀሳብ። ክርስቶስ እንዲህ ብሎ ነበረ። ሁለቱ ቅድም የመጀመሪያ ሀሳቡን እንዳንረሳ፣ የመጀመሪያ የፊተኛይቱ ስህተት የኋለኛይቱ ስህተት ከፊተኛይቱ ይልቅ የከፋች ትሆናለች የተባለበት ትልቁ ምክንያት እሱን ማመን፣ የእሱን ቃል መስማት ይሄ ማለት ነው። ክርስቶስ እንዲህ ብሎ ነበረ ዮሐንስ ወንጌል 8:4 ላይ እንግዲህ በኃጢአታችሁ ትሞታላችሁ አልኳችሁ፣ እኔ እንደሆንኩኝ ባታምኑ በኃጢአታችሁ ትሞታላችሁ። ስለዚህ ክርስቶስ በሱ ማመን ማለት ታላቆች በሱ ያመኑ አሉን ተብሎ ሲጠየቅ ማን ብሎ ነው የሚያምኑት የምለው ዋና ጥያቄ ነው። አሁን ክርስቶስን አምናችኋል የምለው የዓለም ሁሉ በክርስቶስ ያምናል፣ በኢየሱስ ያምናል። ግን ትልቁ ጥያቄ ማን ብለህ ነው የምታምነው ነው። ሙስሊምን ብትጠይቅ ሰው ብሎ ነው የሚያምነው። ኦንሊ ጂሰስን ብትጠይቅ ሁሉም እሱ ነው ብሎ ነው የሚያምነው። ጆቫን ብትጠይቅ ደግሞ የተፈጠረ መጀመሪያ የተፈጠረ ብሎ ነው የሚያምነው። እንደዛ ነው በገሃድ ሶስት ብሎ የሚያምኑት ደግሞ አይ የእግዚአብሔር ልጅም አይደለም እሱ ግን ከመጀመሪያም የነበረ ነው ብሎ ነው የሚያምኑት። ትክክለኛ እርሾ የሌለው ትምህርት ግን ምንድን ነው? እርሾ የሌለው ትምህርት ምንም ሰይጣን እርሾ ያልጨመረበት ማለት ነው። በዚህ ማቴዎስ ምዕራፍ 16 ላይ ከላይ ስለ እርሾ ነው የምናገረው። እሱም በደንብ እዩ። እሺ እንዲህ ካለ በኋላ ቁጥሩ ማቴዎስ ምዕራፍ 16:15 ላይ እርሱም እናንተስ እኔ ማን እንደሆንኩኝ ትላላችሁ አላቸው። እኔ ማን እንደሆንኩኝ ትላላችሁ? ማን ነኝ? እኔ እንደሆንኩኝ ባታምኑ ብሏቸዋል። እዚህ ጋር ደግሞ ጥያቄ ራሱ ጠየቃቸው። ሲሞን ጴጥሮስም መልሶ አንተ ክርስቶስ ይኸው የእግዚአብሔር ልጅ ነው አለ። እዚህ ጋር ታስታውሱ እንደሆነ ሉቃስ 22 ላይ ተጠየቀ። ሁለቱም ጥያቄ መልስ ተመልሷል። አንደኛ አንተ ክርስቶስ ነህ የምለው ነው። ሁለተኛ አንተ እግዚአብሔር ልጅ ነህ የምለው ነው። ክርስቶስ እዚህ ጋር ምን ብሎ አንተ ክርስቶስ ይኸው የእግዚአብሔር ልጅ፣ ሁለቱም እዚህ ጋር ነው ማለት ነው። ኢየሱስም መልሶ አለው እንዲህ አለው የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህን ምን አላደረገም አልገለጠልህም፣ አንተ ብፁዕ ነህ። ስለዚህ ሁለቱን ትምህርት ኢየሱስ ክርስቶስ መሆኑንና ኢየሱስ የእግዚአብሔር ልጅ መሆኑን ያስተማረ ማን ነው? አብ ነው ማለት ነው። አባት ነው። ስለዚህ ጴጥሮስ ከአብ ነው የሰማ ይሄን ቃል። እዚህ ነገር ላይ አባት የተናገረውን ማንና ነው ሞዲፊኬሽን የምናመጣው? ማንኝና ነው ሜታፎር ነው የምንሆነ? ማንኝና ነው ይሄ ነገር የሆነ ነገር ለመባል ተፈልጎ ነው የምንሆነ? ምክንያቱም አብ እኔ የምወደው ልጄ ይህ ነው ብለዋል። ክርስቶስ ደግሞ እኔ ልጁ ነኝ ብለዋል። ወይም በመጽሐፍ ቅዱስ ላይ አብ እንዲህ ማለት የፈለግኩት እንዲህ የመዳን እቅድ ብቻ ነው ብሎ ነገር መጻፍ አለበት። ወይ ደግሞ ክርስቶስ እኔ እንደዚህ የተባልኩት ለዚህ ነው ማለት አለበት። ምክንያቱም ከአብ ውጭ ወልድን የሚያውቅ የለም፣ ከወልድ ውጭ ወልድም ሊገልጥለት ከፈቀደው በቀር አብን የሚያውቅ የለም መጽሐፍ ቅዱስ ላይ የምናየው። ስለዚህ ይሄን የሰማይ ላይ የጀመረውን ጦርነት በምድር ላይ መቀጠል ሲፈልግ ሰይጣን እርሾን መጨመር ጀመረ ማለት ነው በእያንዳንዱ ነገር ውስጥ። ከዛ ምናል እኔ እላለሁ አንተ ጴጥሮስ ነህ፣ በዚች አለት ላይ አለት ያዙልኝ፣ አለት ላይ ቤተክርስቲያኔ ምን አደርጋለሁ? እሰራለሁ፣ የገሃነም ደጆች አይችሏትም። የመንግስት ሰማያት መክፈቻ እሰጥሃለሁ። በምድር ላይ የምታስረው ሁሉ በሰማይ የታሰረ ይሆናል፣ በምድር የሚትፈታ ሁሉ በሰማይ የተፈታ ይሆናል። በጣም የሚገርመው ይሄ ለቤተክርስቲያን ተሰጣ የምንል ቢሆንም ያ ቤተክርስቲያን የተባለው ደግሞ ቤተክርስቲያኔን በዚህ ላይ እሰራለሁ፣ በዛ አለት ላይ የቆመች ማለት ነው። በዚህ ወይ ቤተክርስቲያን ነኝ፣ እናንተ ቤተ መቅደስ ናችሁ ስለሚል መጽሐፍ ቅዱስ። ቤተ መቅደስ መሆን የሚችለው ግን አለቱ ላይ ከቆምኩኝ ነው። አለቱ ማን ነው? ክርስቶስ የሕያው ኢየሱስ ክርስቶስ የሕያው የእግዚአብሔር ልጅ መሆኑን ካመንኩኝ። ሁለት ነገር፣ አንድ ክርስቶስ መሆኑን፣ ሁለት የእግዚአብሔር ልጅ መሆኑን። በሌላ በኩል አብና ወልድ ልጁና አባቱና ልጁ ማመን ማለት ነው። በዚህ አለት ላይ የቆመ ነው ሰው አለት ላይ ቆመ የሚባለው። ካልሆነ ይወርቃል፣ ይፈስ፣ ይነቀላል። ወገኖች እቺ መሰረት በጣም ወሳኝ ናት በዚህች አለት ላይ። ስለዚህ ምድር ላይ ክርስቶስ የሕያው እግዚአብሔር ልጅ እንደሆነ የማያምን ሰው አንታይ ክራይስት ነው፣ አይቆምም ማለት ነው። አንታይ ክራይስት ነው፣ የክርስቶስ ተቃዋሚ ነው፣ ሐሰተኛ ነው። መጽሐፍ ቅዱስ ስናገር አንደኛ ኢሳይያስ ምዕራፍ 28:16 ላይ ስለ አለቱ ስናገር፣ ስለዚህ ጌታ እግዚአብሔር እንዲህ ይላል፣ እነሆ በጽዮን ድንጋይን ለመሰረት አስቀምጣለሁ፣ የተፈተነውን የከበረውን መሰረት የጸናውን የማዕዘን ድንጋይ። ስለዚህ ይህች አለት መጀመሪያም
የተቀመጠው ክርስቶስ የሕያው እግዚአብሔር ልጅ ነው ማለት ነው። የተቀባ የምንለው አንደኛ ቆሮንቶስ ምዕራፍ 10 ቁጥር 3 እና 4 ላይ ሁሉንም ያ መንፈሳዊ መብል በሉ። መንፈሳዊ መብል ሁሉም ያ መንፈሳዊ መጠጥን ጠጡ። ከየት የመነጨው? ከዛ ከአለት የመነጨው ይከተላቸው ከነበረው መንፈሳዊ አለት ጠጥተዋልና ያም አለት ክርስቶስ ነበረ ነው። ስለዚህ የምንጠጣ የህይወት ውሃ ከአለቱ የሚመነጭ ነው። ከክርስቶስ ኢየሱስ የሚመነጭ ከሱ የሚመጣልን መንፈስ ቅዱስ ነው የምንቀበለው። ከዛ ውጪ ሌላ መንፈስ ቅዱስን አናቅም። እውነተኛ መንፈስ የእውነት መንፈስ የተባለው ያ ነው ማለት ነው። እስራኤላውያንን ይከተለው የነበረው አንደኛ ጴጥሮስ ምዕራፍ 2 ቁጥር 4 እና 5 ስናነብ በሰውም ወደ ተጠላው በእግዚአብሔር ዘንድ ግን ወደ ተመረጠና ክብር ወደ ሆነ ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ እናንተ ደግሞ እንደ ሕያዋን ድንጋዮች በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኘው መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱስ ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ ነው የምለው። በማ በክርስቶስ ለእግዚአብሔር ደስ የሚያሰኘው መንፈሳዊ መስዋዕትን ታቀርቡ ዘንድ። ስለዚህ መስዋዕታችን፣ ምስጋናችን፣ ጸሎታችን ሁሉ ነገር የሚቀርበው በክርስቶስ በኩል ለእግዚአብሔር ይቀርባል ማለት ነው። ለእግዚአብሔር ይቀርባል ማለት ነው። ስለዚህ የኛ መስዋዕትነት በክርስቶስ በኩል ለእግዚአብሔር ለማቅረብ ከክርስቶስ የሚመነጨውን ያ መንፈሳዊ ህይወት የሆነን ውሃ መጠጣት አለብን። ከሱ የሆነ መንፈስ ቅዱስን ካልተቀበለን ለእግዚአብሔር መስዋዕትነትን ልናቀርብ አንችልም። ምክንያቱም ሁላችንም በአንድ መንፈስ በልጁ በኢየሱስ ክርስቶስ ስራ ወደ አብ ማግባት አለንና ይላል መጽሐፍ ቅዱስ ሲናገር። ኤፌሶን ምዕራፍ 2 ቁጥር 16 እስከ 18 ማንበብ እንችላለን። ስለዚህ አለቱ ምንድነው ነው? ያ የቆምንበት አለቱ ምንድነው ነው? ዋናው ዓላማችን። ስለዚህ ዋናው ዓላማችን የመጀመሪያ ስህተት ነው ብሎ ፈሪሳውያን እያስተማሩ የነበሩት በክርስቶስ ማመን ነው። በክርስቶስ ማመን ደግሞ እሱ ማን እንደሆነ አውቆ ማመን ነው። ማን ነው ብለን ካለ ደግሞ እሱ ክርስቶስ የሕያው የእግዚአብሔር ልጅ ነው። ስለዚህ ጀነራሊ ስህተት ብሎ እነሱ ያስተማሩት ኢየሱስ ክርስቶስ የሕያው የእግዚአብሔር ልጅ ነው የሚለው ትምህርት በእነሱ ዘንድ ምንድን ነው ማለት ነው? ስህተት ነው ማለት ነው። አሁንም እንደዛው ነው። በኋላ እመጣበታለሁ። ክርስቶስ ማለት ምን ማለት ነው? የተቀባ ማለት ነው አይደለ? የተቀባ ማለት ነው። የተቀባ አካል ማን ነው የቀባ? በምንድን ነው የተቀባ የሚለው ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ እናገኛለን። ማን ነው የቀባ? አብ። በምንድን ነው የቀባ? በመንፈስ ቅዱስ። እኛም ከምንድን ነው የወሰድነው? ከዛው ከቅባቱ ልጁ ከተቀባበት ከዛ ከቅባት ነው መንፈስ ቅዱስን የተቀበልን እንጂ ሌላ አካል አልተቀበልንም። በእኛ ውስጥም ሊቀመጥ የሚችለው ሌላ አካል አይደለም፣ የሱ መንፈስ ነው። ከመንፈሱ ስለሰጠን ስለምን ማለት ነው። ለዚህ የመጀመሪያዊቱን በደንብ መለያት አለብን። ከዛ በኋላ ሁለተኛው ደግሞ ይከፋል የተባለው ምን እንደሆነ ማለት አለብን። ስለዚህ እርሱ ክርስቶስ የሕያው እግዚአብሔር ልጅ እንደሆነ አውቆ በእርሱ ማመን የመጀመሪያ መታለል ነው። ይህ እንደ ትምህርታቸው ነው። እንደ ፈሪሳውያን ማለት ነው። እንደ ፈሪሳውያን ትምህርት ነው። ሉቃስ ምዕራፍ 22 ቁጥር 66 እስከ 71 የነበረውን ቅንብ አንብበናል። ሁለቱም ጥያቄዎች አሉ። አንተ ክርስቶስ ነህን የሚለው ቃልና አንተ የእግዚአብሔር ልጅ ነህን የሚለው ቃል ማለት ነው። ቀጥታ ይሄ የሰይጣን ትምህርት ነው ማለት ነው። ቀጥታ አብ ከተናገረው ቃል ተቃራኒ፣ ቀጥታ ተቃራኒ። ለምሳሌ በኤዴን የነበረው ትምህርት መጀመሪያ እግዚአብሔር ከዚህ አትብሉ፣ ከዚህ በበላችሁ ቀን ሞትን ትሞታላችሁ የሚለውን ቃል ቀጥታ በተቃራኒ አትሞቱም ብሎ ነው የጀመረው ሰይጣን። አትሞቱም ብሎ ነው የጀመረው። ስለዚህ ትሞታላችሁ፣ አትሞቱም። ክርስቶስ የሕያው እግዚአብሔር ልጅ ነው? ኖ፣ ክርስቶስ የእግዚአብሔር ልጅ አይደለም። ስለዚህ ያኔው የነበረው ጥንስስ የመጀመሪያ ስህተት የተባለው በዛሬም በፈሪሳውያን እንደዛው እየተባለ ነው ያለው ማለት ነው። በጣም ጥሩ። ዮሐንስ ወንጌል ምዕራፍ 5 ቁጥር 17 እና 18 ላይ ኢየሱስ ግን አባቴ እስከዛሬ ይሰራል እኔም ደግሞ እሰራዋለሁ ብሎ መለሰ። እንግዲህ ሰንበትን ስለ ሻሬ ብቻ አይደለም፣ ነገር ግን ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊገሉት አብዝቶ ይፈልጉ ነበረ። በጣም የሚገርመው አብዝቶ ይገሉት እየፈለጉ ነበረ። ለምን? ዋት ደዝም ቢሃይንድ
እግዚአብሔር አባቴ ነው ስላለ እኔ ልጁ ነኝ ስላለ አሁንም ያ ነገር እየቀጠለ ያለው አትሊስት መጽሐፍ ቅዱሳዊ ቃል ነው። አትሊስት ምንም እንኳ የሆነ ምስጢር እግዚአብሔር ቢያበራልህ እንኳ ሰዎች ምስጢሩን እግዚአብሔር የሆነ በምስጢር ነገረን ብሎ እንኳ ቀጥታ መጽሐፍ ቅዱሳዊ ቃል ምን የሚለው ነው? ክርስቶስ የሕያው የእግዚአብሔር ልጅ የሚለው ነው። ወገኖች ብንሳሳትም መጽሐፍ ቅዱስን ቃል ወስደን እዛው ብንጠፋ ይሻላል። ሰዎች በስብሰባ ሰዎች በራሳቸው አንደምታ ከሚፈርዱ ማለት ነው። ስለዚህ አብ ምንድን ያለው? ክርስቶስ የሕያው እግዚአብሔር ልጅ የሚለውን ቃል ለጴጥሮስ የነገረው እግዚአብሔር ነው። ምክንያቱም ክርስቶስ የተናገረ ስለሆነ ማለት ነው። ልጁ ነኝ ማለት ደግሞ ከአብ ጋር እኩል ማስተካከሉ ገብቷቸዋል። ስለዚህ የእነሱ ጥያቄ መቃረን ነው እንጂ ክርስቶስ ያስተማረው ትምህርት በጋር ነው። የሚገርመኝ ነገር ወንድሞቼ ሊይዙ ሲፈልጉ ምንድን ነው ያለ ለጲላጦስ? እኔ በግልጽ ነው የተናገርኩት አለ። ምንም ነገር በድብቅ ምን አላደረኩም አልተናገርኩም አለ። ሁሉም ነገር እኔ በግልጽ ነው የተናገርኩት። እዛ ቤተክርስቲያኑ ሲያስተምር ለምን ያላዘችኝ? አሁን ግን የእናንተና የጨለማ ጊዜ ሰዓት ነው፣ የጨለማ ገዢ ሰዓት ነው። ዮሐንስ ወንጌል ምዕራፍ 10 28 እስከ 36 እናንተ ማንበብ ትችላላችሁ። 28 ላይ እኔ ዘላለም ሕይወት እሰጣቸዋለሁ ነው ያለው። ለዘላለም አይጠፉም፣ ከእጄም ማንም አያስጥላቸው። እዚህ ጋር ደግሞ ከአባቴ እጅ ነው የምለው። ጥሩ። ስለዚህ 30 ላይ እኔና አብ አንድ ነን። በነገራችን ላይ ወንድሞቼ ሆይ ክርስቶስ እዚህ ጋር ያልገባው ነገር አለ እንዴ? እኔና አብ ያለው ለምን ሌላ አልጨመረበትም? እኔና አብ ስል እኛ ብሎ ላይ ሌሎችን ለምን አልጨመረበትም? የክርስቶስ ትምህርት ይበቃላል። ተው እግዚአብሔር ትምህርት እግዚአብሔር የተናገረው ነገር ይሻለናል። ክርስቶስ ራሱ የተናገረው ይሻለናል። ሌላ ፍልስፍና ከምናመጣ ያን ተቀብለን በዛ በቃሉ መጽሐፍትን ትመረምራላችሁ ሁሉም ስለኔ ይናገራሉ ነው ያለው ክርስቶስ። እሱ ደግሞ ምን እንዳስተማረኝ ነው ቀጥታ የምንማረው ማለት ነው። አይሁድም ሊወግሩት ደግሞ ድንጋይ ያነሱ ትላል። አሁንም ድንጋይ ያነሱ ነው። በነገራችን ላይ ስውር ድንጋይ ማለት ነው። ቀጥታ ምናልባት ድንጋይ ካነሱ መንግስት ሊይዛችሁ ይችላል። ወደዛም ነገሮቹ ማለፉ አይቀሩም። ወገኖች ሆይ ድንጋይ ያነሱ ሊወግሩት ምን ስላለ? ምንም እኮ አላለፋም። እግዚአብሔር አባቴ ነው ያላቸው። አሁንም እኮ እኛ ምንም እያልን አይደለም ወገኖች። ምናልባት እኛ የምናስተምረው ትምህርት ግራ የተጋባችሁ ኦድ የሆነባችሁ ምንም እያልን አይደለም። እኛ ክርስቶስ ልጁ ነው እያልን ያለ ነው። ትክክለኛ ልጁ ከአብ የተወለደ። አብ ደግሞ አንድ አምላክ ነው። ስለዚህ የክርስቶስ አምላክነት ከአብ ጋር አንድ መሆኑ ከሱ ስለተወለደ ነው። ከአብ ጋር ተመሳሳይ ማንነት አለ ነው። መንፈስ ቅዱስ ደግሞ ከዚህ ለይቴ ሌላ አካል አትስጠው ነው። አብ ልጁን የቀባበት ልጁን የሞላበት ሉቃስ ምዕራፍ 4 ላይ በመንፈስ ቅዱስ ክርስቶስ ተሞልቶ ይላል። በዛው መንፈስ ወደ በረሃ ሄደ ይላል። እኛም በዛ በእውነተኛ መንፈስ ቅዱስ እንሞላ። ካልሆነ ሰይጣንን ማሸነፍ አንችልም። ካልሆነ ያ የምንቀበለው ከሰይጣን ጋር ተጋድሎ አያውቅም። ስለማይችል አይደለም፣ አልተጋፈጠም። ቀጥታ የተጋፈጠ ልጁ ነው። ቀጥታ ያሸነፈ ልጁ ነው። ስለዚህ የልጁ መንፈስ ካልተቀበለን ያን ጠላት ማሸነፍ አንችልም። ለዚህ ነው ክርስቶስ በር ቆሜ እያንኳኳው ነው እያለ ያለው። አስገቡት። በምንድን ነው የምናስገባ? የእሱ መንፈስ በመቀበል ማለት ነው። ስለዚህ የመጀመሪያ ስህተት ብሎ እያስተማሩት ደግሞ ፈሪሳውያን እያስተማሩ የነበሩት ያን ያክል በጣም ሪስክ ያለው የረቀቀ ቃል ነው ማለት ነው። የእግዚአብሔር ልጅ መሆኑን አብ የተናገረውን መቃወም ማለት ነው። ስለዚህ ቁጥር 36 ላይ ምን ያለ? እኛ አንተን አንወግርም አሉ። ቁጥር 33 ላይ አንተ ምን ራስን አምላክ ስለማድረግ ነው አሉ። ራስን ማን አረክሩ? አምላክ አደረግ ነው ክርስቶስ። አዎ፣ ምክንያቱም ለምን? ልጁ ስለሆነ። ግን ክርስቶስ ምን ያላቸው? የእግዚአብሔር ልጅ ነኝ ስላልኩ እናንተ አብ የቀደሰውን ወደ ዓለም የላከውን ትሳደባለህ ትላላችሁን? አያችሁ፣ እኔ ልጁ ነኝ ነው ክርስቶስ ያለ ያለው። ስለዚህ አምላክነቱ ልጅነቱ ነው። ራስን ምን አደረግ? አምላክ አደረግ። ለምን? የእግዚአብሔር ልጅ ራሱን ስላለ። ስለዚህ ልጅነቱ አምላክነቱ ነው። የእግዚአብሔር ልጅ ክርስቶስ ካልሆነ ትክክለኛ እግዚአብሔር ልጅ ካልሆነ አምላክነቱን እየነጠቃችሁ ነው። እየነጠቅን እንዳልሆነ እንጠንቀቅ። ቆላስይስ ምዕራፍ 1 15 እና 16 ላይ ከሱ እንደተወለደ ከፍጥረት ሁሉ በኩር እንደነበረ መጀመሪያ እንደነበረ መጽሐፍ ቅዱስ ይናገራል። ፈርስት ቦርን ኦፍ ኤቭሪ ክሬቸር ነው። ወደ ዘፍጥረት ወደ ብሉይ ኪዳን ደግሞ ስንመልስ አንዳንዶቹ ሲናገር የእግዚአብሔር ልጅ የሚለው ቃል የአዲስ ኪዳን ተርም ነው የሚሉት። የዘላለም የአምላክነቱ ተርም ነው። በጣም የሚገርመው
የክርስቶስ አምላክነትን የምንቀበል ከሆነ ደግሞ የአምላክነቱ ተርም ልጅነቱ ነው። ምክንያቱም ሪል ኮኔክሽን ከአብ ጋር አንድ መሆኑን የሚያረጋግጠው ልጅነቱ ነው። ይህም በደንብ እንስማ። ወደ ሰማይ የወጣ የወረደ ማን ነው? ንፋስንስ በእጁ የጨበጠ ማን ነው? ውሃውንስ በልብሱ የቋጠረ ማን ነው? የምድርን ዳርቻ ሁሉ ያጸና ማን ነው? ይህን ታውቅ እንደሆነ ስሙ ማን ነው? የልጁ ስምስ ማን ነው? ይህ ፕሮፌሲ አይደለም፣ ትሬሲንግ ባክ ነው። ዋት ዋዝ ዜር ነው፣ ኖት ዋት ዊል ካም አይደለም። ዋት ዊል ካም አይደለም፣ ሁ ኢዝ ዜር አት ዘ ታይም ኦፍ ክሬሽን ነው። በዛ በፍጥረት ሰዓት ማን ነበረ፣ ማን ፈጠረ የሚለው ጉዳይ ነው። ንፋስን በእጁ የምድርን ዳርቻ ያጸና ማን ነው? የልጁ ስምስ ማን ነው? ይሄ ልጅ የተባለው ከማርያም በኋላ አይደለም። ሮሜ ምዕራፍ 8 ቁጥር 32ን ካነበብን ምን ብሎ ነው የምናገረው? አንድያ ልጁን ሳይሳሳ ሳይራራ አንድያ ልጁን ለኛ አሳልፎ ከሰጣ እንዴት ከልጁ ጋር ሁሉን ነገር በነፃ ሰጠን? ያ ከማርያም የተወለደ አይደለም። ሂስ ዲቫይን ሳን ነው፣ መለኮታዊ የሆነ ልጅ። መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ አንዳንዶቹ ይሄ ጥበብ ነው ይላሉ። አዎ ጥበብ ነው፣ ግን ልጁ ጥበብ ነው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 24 ላይ እናነባለን። እግዚአብሔር የመንገዱ የመጀመሪያ አደረገኝ። መጀመሪያ ስራውን ሲያሰራ በልጁ ነው የጀመረው ማለት ነው። ልጁን ስራውን የመንገዱ መጀመሪያ አደረገ ማለት እግዚአብሔር ኢን ክሬሽን ኢን ዱይንግ ኤቭሪቲንግ ሂ ዱ ስሩ ሂዝ ሰን። የመጀመሪያውን ስራ በልጁ ነው ያደረገው። በቀድሞ የስራው መጀመሪያ ከጥንት ከዘላለም ጀምሮ ተሾም። ምድር ከመፈጠሯ አስቀድሞ ቀላያት ገና ሳይኖሩ እኔ ተወለድኩ። ብራውት ፎርዝ የውሃ ምንጮች ገና ሳይፈልቁ ተራሮች ገና ሳይመሰረቱ ኮረብቶች በፊት እኔ ተወለድኩ ተፈጠርኩ እያለ አይደለም፣ ተወለድኩ ነው። የመፈጠርና የመወለድን ልዩነት በደንብ ማየት አለብን። መፈጠር ማለት አንዳንዶቹ ይሄን ቃል ይዙና አይ ክርስቶስ የመጀመሪያ ፍጡር ነው እያሉ ነው። እያልን አይደለም። ፍጡር ማለት ከሌለ ነገር የመጣ ማለት ነው። የተወለደ ማለት ደግሞ the same substance with the one who begat ማለት ነው። he is begotten of the one who begat ወይ ደግሞ ከአብ እንደተወለደ መጽሐፍ ቅዱስ ያስቀምጥልናል። ተወለድኩ ብሎ ሲናገር ከፍጥረት በፊት የነበረ። ስለዚህ ነው ከአብ ጋር እኔና አብ አንድ ነን ብሎ የተናገረ። ለምሳሌ እኔና አብ አንድ ነው እነሱ አንድ ይሁኑ ብሎ ሲናገር የመጀመሪያ ቤዚክ እኛን አንድ የሚያደርገው ምንድን ነው? ሰው ነው። ሰው ነን። ሰው ከመሆናችን ከማን ነው የተወለድነው? ከአዳም። ከዛ በኋላ በመወለድ ነው የመጣነው። አንድ ሰው አዳም ማለት ነው። ስለዚህ አንድ አምላክ አብ፣ አንድ ልጅ አለው አብ ተመሳሳይ ከሱ ጋር የሆነው አንድ አዳም፣ ከማንም ያልወለደ አዳም፣ ከማንም ያልወለደ ከምንም ግንኙነት ከራሱ አካል የሆነው አንድ ከሱ ጎን አዳም የተባለች አለች። አዳም የተባለች አለች። ስለዚህ አምላክ የተባለው አንድ ልጅ ከአብ ጋር አለ ማለት ነው። እነዚህን እኛ ዝም ብለን በፎርሙላ ለማየት አይደለም። ምክንያቱም እግዚአብሔር ነው ሰውን እንፍጠር እንደ መልካችን እንደ ምሳሌያችን ብሎ የተናገረው። ሮሜ ምዕራፍ 1 ቁጥር 19 ላይ እግዚአብሔርን ለመረዳት ከፍጥረታት መረዳት እንደምንችል መጽሐፍ ቅዱስ አስቀምጠላል ማለት ነው። ስለዚህ የመጀመሪያው ስህተት ብሎ እነሱ እያስተማሩ የነበሩት ልጅነቱ ነው። ልጅነቱን ትሬስ ባክ ስናደርግ ደግሞ እውነተኛ ልጁ ነው። አንደኛ ቆሮንቶስ 1:24 ላይ ለተመረጡት ግን አይሁድ ቢሆን ግሪክ ሰዎች ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነ ክርስቶስ ነው ይላል። የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነ። ስለዚህ ምን ይላል እዚህ ጋር መጨረሻ ቁጥር 30 ላይ የዛን ጊዜ እኔ በእርሱ ዘንድ ዋና ሰራተኛ ነበር፣ ዕለት ዕለትም ደስ አሰኘው ነበረ፣ በፊቱም ሁል ጊዜ ደስ ይለኝ ነበር ይላል። እዚህ ጥበብ የተባለ እሱ ነው ማለት ነው። ስለዚህ የእሱ መወለድ ትሬስ ባክ ነው ወደምናደርገው ወደ ከመጀመሪያው ነው። እዚህ ጋር ጀመረ ብለን በዘመናት ልንቆጥሮ ማንችለው ነው። ዲቫይን ታይም ማለት በዚህ ጋር ነው ብለን እኛ ሊሚት ማድረግ አንችልም። ለዚህ ነው ሂሳንሺፑ ፍሮም ኢተርኒቲ ፓስት ነው። ዴትሌስ ኤጅ ይላል። ዴትሌስ ኤጅ ማለት ምን ማለት ነው? አንቆጥረውም ማለት ነው። ምክንያቱም ቁጥሩ የራሱ የተጀመረ ዘፍጥረት ምዕራፍ 1 ቁጥር 14 ላይ ይሄ ቀናቶች እንዲለዩ በተቀመጠበት ፎርሙላ ነው ማለት ነው። ጥሩ። ሚክያስ 5 ቁጥር 2 ላይ አንቺ ቤተልሔም ኤፍራታ ሆይ አንቺ በአይሁድ
ከአእላፍት መካከል ትሆኚ ዘንድ ታናሽ ነሽ። ከአንቺ ግን አወጣጡ ከቀድሞ ጀምሮ ከዘለዓለም የሆነው በእስራኤል ላይ ገዢ የሚሆን ይወጣል። አወጣጡ ያለ ነው። ስለዚህ ሂ ኢዝ ብራንች ነው ማለት በኦሮምኛ ለቲ አወጣጡ ከማይወጣ ነው ማለት ነው። ዮሐንስ ወንጌል ምዕራፍ 8:42 ላይ ኢየሱስም አላቸው እግዚአብሔር አባታችሁ ከሆነ በወደዳችሁ ነበረ፣ እኔ ከእግዚአብሔር ወጥቼ መጥቻለሁና እርሱ ላከኝ እንጂ ከራሴ አልመጣሁም። ስለዚህ ልጅነቱ አምላክነቱ ነው ማለት ነው። ዮሐንስ ወንጌል 16:27 እና 28 እናንተ ስለወደዳችሁ ከእግዚአብሔርም ዘንድ እኔ እንደወጣው ስላመናችሁ አብ ራሱ ይወዳችኋል። ከአብ ወጥቼ ወደ ዓለም መጥቻለሁ። ታስፉ ወንደርፉል ከአብ ወጥቼ። ስለዚህ ክርስቶስ እውነተኛ ትክክለኛ የእግዚአብሔር ልጅ ነው ማለት ነው። ስለዚህ እኛ የምናስተምረው ትምህርት ትክክለኛ አብ ለልጁ የተናገረ ነው። እኔ የሚወደው ልጅ ይሄ ነው። ከዛ ክርስቶስ ሁለቱም ነጥብ በጣም ኪ ናቸው ማለት ነው። ዓለምን እተዋለሁ ወደ አብ እሄዳለሁ። ሁሉን እንድታውቁ ማንንም ሊጠይቅ እንዳትፈልግ አሁን አውቀናል አሉ። ሁሉንም እንደምታውቅ ማንንም ልጠይቅ እንዳትፈልግ አሁን አውቀናል። ስለዚህ ከእግዚአብሔር እንደወጣ አምነናል አሉት ደቀ መዛሙርቱ። ባይ ዘ ወይ እነሱን ያቆመ እውነት ብኖር ይሄ ነው። እውነታው ካንተ ወደ ማን እንሄዳለን እንዲሉ እነሱን ያደረገ ቃል ይሄ ነው። ምን ይላል ቃሉ? ዮሐንስ ወንጌል 17:8 ላይ የሰጣኝን ቃል ሰጥቻቸዋለሁ እነሱም ተቀበሉ። የሰጣኝ ቃል እሱ ለሱ የተሰጣ ቃል ይሄ ነው የሚወደው ልጅ የተባለ ነው። ከዛ ክርስቶስ ያው እግዚአብሔር ልጅ ብሎ ስለ ልጁ የተናገረ ነው። ስለዚህ ይሄን ቃል ሰጥቻቸዋለሁ እነሱ ተቀበሉ ነው። በጣም እዚህ ጋር የሚገርማችሁ አንድ ሀሳብ አለ። እስቲ ወደ መጽሐፍ ቅዱስ እንሂድ። ብዙውን ጊዜ ካንተ ወደ ማን እንሄዳለን የሚለው የመጽሐፍ ቅዱስ ቃል ብዙ ሰው መዝሙሩም አወጥቶበታል፣ ብዙ ሰውም ይዘምራል። እነ ጴጥሮስ ካንተ ወደ ማን እንሄዳለን ብሎ የተናገሩትን ማለት ነው። እስቲ ግን ቃሉን እንየው። ካንተ ወደ ማን እንሄዳለን ማለታቸው ነው ወይ የሆነ በሱ ዘንድ የሚያቆማቸውን ቃል ስላወቁ ነው? ካንተ ወደ ማን እንሄዳለን የሚለው ነገር ማንም ይላል፣ ግን ያ ካንተ ወደ ማን እንሄዳለን የሚለውን ቃል የሚያጸና የቆሙበት መሰረት ነው፣ ድንጋዩ ማለት ነው፣ አለቱ። ምን ላይ ነው የቆሙት? ለምንድን ነው ያ ቃል ይሁን የሆነው? እስቲ እንየው። መጽሐፍ ቅዱስን ላውጣ። ቁጥር 68 ላይ ኢየሱስም 12ቱን ቁጥር 37 ላይ 12ቱን እናንተ ደግሞ ልትሄዱ ትወዳላችሁን አላቸው። ሲሞን ጴጥሮስም ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለ። ያ የዘላለም ሕይወት ቃል ምንድን ነው? የታሰርከው ያሰረ ይሆናል፣ የተፈታ ይሆናል የተባለው ነው። እኛስ አሉ እኛስ አንተ ክርስቶስ አንድ የሕያው የእግዚአብሔር ልጅ እንደሆንክ አምነናል አውቀናልም ብሎ መለሱለት። የፈሪሳውያን ጥያቄ አንተ ክርስቶስ ነህን? ሁለተኛስ የእግዚአብሔር ልጅ ነህን የሚለው ነው። ደቀ መዛሙርቱ እያሉ አሉ እኛ አንተ ክርስቶስ የሕያው የእግዚአብሔር ልጅ እንደሆንክ አምነናል አውቀናል ነው እነሱ ያሉ ያሉት። ይሄ ምንድን ነው? መሰረቱ ነው ማለት ነው። በፈሪሳውያን አባባል ደግሞ የመጀመሪያ ስህተት ወይ ደግሞ አታላይነቱ አሳቹ የተባለ ነው ማለት ነው። እኛም ዛሬ ይሄንኑ ቃል ነው የምንለው። ከክርስቶስ እንዳንለይ የሚያደርገን አንድ እሱ ክርስቶስ እንደሆነ መቀበል አለብን። ኢየሱስ ክርስቶስ እንደሆነ ባይዘ የዚህ ቃል ልዩነትን ብዙ ሰው ትኩረት አይሰጥም። ኢየሱስ ክርስቶስ ምን ኢየሱስ የሚለው ስሙ ነው። ክርስቶስ ማለት ደግሞ መቀባቱን የሚያሳይ ነው። በምንድን ነው የተቀባ ብንል ደግሞ በመንፈስ ቅዱስ። ሁለተኛ የእግዚአብሔር ልጅ መሆኑ ነው። የእግዚአብሔር ልጅ መሆኑ ደግሞ እግዚአብሔር አባቱ መሆኑ ነው ማለት ነው የሚያሳይ እሱስ የእግዚአብሔር ልጅ። ስለዚህ ይህ ትምህርት በዚህ የተጠቀለለ ነው ማለት ነው። በየዋህነት ይህን ካመን የዘለዓለም ሕይወት በእጅ ያለ። ምክንያቱም
እውነተኛ አምላክ ብቻ የሆንኩ አንተን የላኮን ኢየሱስ ክርስቶስን ያውቁ ዘንድ እቺ የዘላለም ሕይወት ነው። አያችሁ፣ ከንቴ ወደ ማን እንሄዳለን የሚለው ቃል ማን እንደሆነ አውቆ ነው ማለት ነው። ክርስቶስ ነው፣ አንድ የእግዚአብሔር ልጅ ነው። ይሄን ማወቁ ከንቴ ወደ ማን እንሄዳለን የሚለው ቃል እዚህ ጋር ነው ፍቺ የሚኖረው። ይሄ ካልሆነ ከንቴ ወደ ማን እንሄዳለን የሚለውን ቃል ሺህ ጊዜ ብንረድም ሺህ መዝሙር ብንዘምርበት ትርጉም አይኖረውም። የሚያቆመው ያን ቃል ማለትን በጣም የሚያጠነክረው ማን እንደሆነ አውቀን ስታምን ነው፣ አውቀን ስናምን ነው ማለት ነው። ስለዚህ ይህም በጣም ማወቅ በጣም ወሳኝ ነው። ዘፍጥረት ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ መጀመሪያ ቃል ነበረ ይላል። ይሄ መጀመሪያ ቃል ነበረ የሚለው ቃል እግዚአብሔር መጀመሪያ ሰማይና ምድርን ፈጠረ ከምለው ጋር መጀመሪያ በጭንቅላትን እሱ እዚህ ጋር መያዝ አለብን። መጀመሪያ ቃል ነበረ ሲብል እግዚአብሔር ደግሞ መጀመሪያ ምን አደረገ? ሰማይና ምድርን ፈጠረ። እግዚአብሔር በመጀመሪያ አልተገለጸም። ስለ ክርስቶስ ነው ጥያቄ የነበረው። ስለዚህ የክርስቶስን አገላለጽ ሲገለጽ መጀመሪያም ነበረ ነው። መቼ? አብ ወደሞ እግዚአብሔር ሰማይና ምድርን ሲፈጠር እሱ መጀመሪያ ነበረ ነው ቃሉ። ከዛ ሰማይና ምድርን ፈጠረ። አሁን መጀመሪያ ቃል ነበረ። ቃልም በማን ዘንድ ነበረ? በእግዚአብሔር ዘንድ። ለምን? መጀመሪያ እሱ ስለነበረ በሱ ዘንድ ነበረ ማለት ነው። ሁለተኛ ይህ በእግዚአብሔር ዘንድ ነበረ የሚለው ነገር ማጋ ነው? እግዚአብሔር የተባለው መጽሐፍ ቅዱስ ምን ይላል? አንደኛ ዮሐንስ ምዕራፍ 1 ቁጥር 2 ላይ ስለ ሕይወት ቃል መጀመሪያ የነበረው መጀመሪያ ቃል ነበረ፣ መጀመሪያ የነበረው ያዙልኝ። የሰመነውና አይኖቻችን ያየነው የተመለከትናቸው እጆቻችንም የዳሰሱት እናወራላቸዋለን። ሕይወት ተገለጠ፣ አይተናል፣ እንመሰክራለን። ከአብ ዘንድ የነበረውን ምን ይላል? ቃልም በእግዚአብሔር ዘንድ ነበረ። እዚህ ጋር ማን ዘንድ ነበረ? አብ፣ በአብ ዘንድ። ስለዚህ መጀመሪያ የነበሩት ማን ነው? አብና ወልድ ማለት ነው። ስለዚህ ሰውን እንፍጠር እንደ መልካችን ስል አብ ለማን ነው ያለ ማለት ነው? ለልጁ ነው ያለው እንጂ በህብረት አይደለም። ለልጁ ነው ያለው። እኛም የተገለጠውን እናወራላችኋለን። ቁጥር 3 ላይ ህብረታችን ከአባት ጋር ከልጁ ከኢየሱስ ክርስቶስ ጋር ነው ማለት ቁጥር 3 ካነበባችሁ። ስለዚህ ዮሐንስ ወንጌል ምዕራፍ 17 ቁጥር 1 እና 2 ስናነብ ኢየሱስ ይህን ተናግሮ ወደ ሰማይ አይኖቹን አነሳና እንዲህ አለ፣ አባት ሆይ ሰዓቱ ደርሷልና ልጅ ያከብርህ ዘንድ በስጋም ሁሉ ላይ ስልጣን እንደሰጠኸው ለሰጠውም ሁሉ የዘላለም ሕይወት ይሰጣችሁ ዘንድ ልጅን አክብር ነው ያለው። እዚህ ጋር በጣም የገረመኝ አንድ ሀሳብ አለ። በጣም የደነቀኝ አንድ ሀሳብ አለ። ምን መሰላችሁ? የዘላለም ሕይወትን መቀበል የሚችሉት ልጁ መሆኑን ያመኑ ሰዎች ብቻ ናቸው። በጣም አይገርምም? መጽሐፍ ቅዱስ ምንድን ነው ያለ ያለው? ለሰጠውም ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅህን አክብር ነው። ስለዚህ የዘላለም ሕይወት የሚሰጠው ማን ነው? ልጁ ነው። ስለዚህ እውነተኛ አምላክ ብቻ የሆንከው አንተን አብ የላኮን ኢየሱስ ክርስቶስ ማን ልጅህን ያውቁ ዘንድ እቺ የዘላለም ሕይወት ናት። ለዚህ ነው የሐዋርያት መልእክት ላይ የክርስቶስ ተቃዋሚ ብሎ ታዲያ የመጨረሻ መታለል ምን ነበረ? አሁን ይሄ መጀመሪያ ነው። በዚህ ይሄ አንታይ ክራይስት ነው ብሎ መቀመጠው መጽሐፍ ቅዱስ ይሄን ካልተቀበለ ሰው አባትና ልጅን ካላመነ እስቲ እሷን ቃል እንያል ሁለቱንም ይሄ ክርስቶስ የምትለው ቃልና የእግዚአብሔር ልጅ መሆኑን የምትናገር እሷን ብቻ አስቼ ሐሳብን ወደ ሁለተኛ መታለላስ ምንድን ነው የሚለው ነገር ባጭሩ አይተን እንቋጨዋለን። ያው ዮሐንስ አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 22 ላይ እንዲህ ይለናል መጽሐፍ ቅዱስ እንዲህ ይላል፣ እስከ መጨረሻ ከመጀመሪያ እስከ መጨረሻ ለማስማት ሞክሩ። እሺ ቁጥር 22 ላይ ክርስቶስ አይደለም ብሎ ኢየሱስን ከሚክድ በቀር ውሸተኛ ማን ነው? ምክንያቱም አብ ነው ምን አለው? ክርስቶስ ብሎ ተናገረው። ክርስቶስ አይደለም ብሎ ኢየሱስን ከሚክድ በቀር ውሸተኛ ማን ነው? አብን እና ወልድን የሚክድ ይህ የክርስቶስ ተቃዋሚ ነው። ሁለቱም ማለት ነው። አንደኛ ክርስቶስ መሆኑን፣ ሁለተኛ የእግዚአብሔር ልጅ መሆኑን ከተቃወም አንተ የክርስቶስ ተቃዋሚ ነው። እዚህ ጋር ምንም ማባባያ ቃል አታምጣ። ምንም ማምጣት አትፈልግም። ምንም የሰው ምስክር የምንቀበል ከሆነ የአብ ከዛ ይበልጣል፣ የአባት ይበልጣል። ዛሬ ሰዎች የተሰበሰቡትን የስብሰባ የጉባኤውን ሀሳብ ተቀብለን እያራመን ሰዎችን የምንከስ ከሆነ አብ የተናገረ ይበልጣል። አብ ከጉባኤዎች ሁሉ ይበልጣል። ምን ብሎታል? ይሄ ነው የሚወደው ልጄ ብሎታል። ክርስቶስ የተናገረው ይበልጣል። ዛሬ ጉባኤ እንዲተናገረ የአባቶች እንዲተሰበሰቡ ክርስቲያኖች እንዲያምናሉ። አመኑ አላመኑ ሲጀመር ክርስቲያን የሚባለው ቃል ክርስቶስ መከተል ነው።
በሚለው ትርጉም ነው እንጂ ደቀ መዛሙርቴን አድርጎ ነው ክርስቶስ ብሎ ተናገረ። ይህም በደንብ አስምረን ልናውቀው ይገባል። በጣም ጥሩ። ስለዚህ ይሄ የመጀመሪያ ምንድነው? ስህተት ብሎ ክርስቶስን የፈሩበት ትልቁ ጉዳይ ነው። ሰዎችን ከኛ ቀየረ። ክርስቶስ የእግዚአብሔር ልጅ መሆኑን አወቁ፣ አብን አወቁ፣ ትክክለኛ ስግደት፣ ትክክለኛ የሰንበት አጠባበቅን አወቁ የሚለው ነገር ከነሱ ግዛት። በነገራችን ላይ የሚያሳዝነው ነገር የዓላማው ጉዳይ ሳይሆን የስልጣን ፍራቻ ነው ትልቁ ጉዳያቸው። እውነትን ስላላወቁ ሳይሆን እውነትን ለማወቅ ነገሮች እንድስተናውን ስልጣናችን የነበርንበት የታሰርንበት በሰዎች ዘንድ ያለውን ተቀባይነት እንደዚሁም ደግሞ ሌላ ተሰምነታችን ይወርዳል የሚለው ነገር ነው። አይናችሁንም አይምሯችሁንም ያጨለመ ጨለመ። አሁንም እግዚአብሔር ይርዳል። ጥሩ። ወደ ሁለተኛ ሐሳብ የኋለኛስ የፈሩት ምንድን ነው? የኋለኛስ ሁለተኛ ሐሳብ የፈሩት ምንድን ነው? ኦኬ ምዕራፍ 20 ቁጥር 17 ላይ ከሞት እንደተነሳ ክርስቶስ እንደዚህ ነው ያለው። ኢየሱስ ገና ወደ አባቴም አላረኩኝም፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ። ሃሌሉያ። አሁን ደግሞ ምንድን ነው ያለው? ወደ አባቴና ወደ አባታችሁ የምስራች። ከዚህ በኋላ እኛ ከክርስቶስ ጋር ልጆች ተብለን እንቆጠራለን። የልጅነትን ማዕረግ ሙሉ በሙሉ አግኝተናል። ምክንያቱም ክርስቶስ ከሞት ስለተነሳ። ከሞት መነሳቱ ብቻ አይደለም፣ እሱ ያቀረበው መስዋዕትነት በአብ ዘንድ ተቀባይነት ስለሚያገኝ ከዚህ በኋላ ክርስቶስ ምንድን ያለው? ወደ አባቴና ወደ አባታችሁ፣ ወደ አምላኬና ወደ አምላካችሁ። ከዚህ በኋላ ምን ተቀብላችኋል ነው? የልጅነትን ማዕረግ ተቀብላችኋል። ለእናንተ የተከፈለ ዋጋ ሙሉ ሆነዋል። ከዚህ በኋላ ተመልሶ የማምጣትን ብቻ ነው የምንጠብቀው። ስለዚህ የእነሱ ትልቁ ፍራቻ የክርስቶስ የእግዚአብሔር ልጅ መሆን ብቻ ሳይሆን የደቀ መዛሙርቱ ያን ስልጣን መቀበል ነው። ያን ስልጣን መቀበል ነው። ለዛ ነው እነሱ እንደዚህ ያለው፣ ኃይልን ሳትቀበሉ ከኢየሩሳሌም እንዳታረጉ እንዳትወጡ። እንደውም ከመሞቱ በፊት ዮሐንስ ማቴዎስ ምዕራፍ 16 ላይ ቁጥር 20 ስታነቡ ይሄን ሌሎቹም እንዳታደርጉት ነው እንዳትናገሩት። ምዕራፍ 17 ቁጥር 9 ላይ ምንድን ያላችሁ? ይሄን ነገር እንዳትናገሩት አላቸው። በጣም የሚገርም ነው። ከዛ በኋላ ምንድን ያለው? ወደ አባቴና ወደ አባታችሁ፣ ወደ አምላኬና ወደ አምላካችሁ። መጀመሪያ ልጁ ማሆኑን የነሱ የእግዚአብሔር ልጅ ማሆን ብቻ ማሆን ሳይሆን የክርስቶስ የእግዚአብሔር ልጅነት ራሱ አትናገሩ ብሏቸዋል። አሁንስ ወደ አባቴና ወደ አባታችሁ ነው ያላቸው። እንዴት ያለው መታደል ነው! እቺን ለመደበቅ የሁለተኛው ከመጀመሪያው የባሰ ነው አለው። እኛም ዛሬ ክርስቶስ የእግዚአብሔር ልጅ ብቻ ብለን እንሰብካለን ሳይሆን የልጁ መንፈስ ስለተቀበልን እኛም ትክክለኛ የእግዚአብሔር ልጆች ነን ብለን ነው የምናወራ። ምክንያቱም ከመንፈሱ ስለሰጠን ይሄን ነው ሰይጣን በትኩረት ሊቃወም እየፈለገው ያለ ማለት ነው። የፈለገ የነበረው ወደ አባትና ወደ አባታችሁ። እንቀጥል። ዕብራውያን ምዕራፍ 8 ቁጥር 1 ላይ ሁለተኛ ሐሳብ ደግሞ ከተናገርነው ዋናው ነገር ይህ ነው። በሰማያት በግርማ ዙፋን ቀኝ የተቀመጠ እንዲህ ያለው ሊቀ ካህናት አለ። እርሱም የመቅደሱና የእውነተኛቱ ድንኳን አገልጋይ ነው። እርሱም በሰው ሳይሆን በጌታ የተተከለ ይችላል። ስለዚህ አሁን ከሞት ከተነሳ በኋላ ደሙን ይዞ ወደ ቅድስተ ቅዱሳን ይገባል። ከዛ ወኪላችን እዛ ይገኛል ማለት ነው። ስለዚህ የመጀመሪያው ስህተት በኋለኛው ምን ያደረገ? የኋለኛይቱ ከመጀመሪያው የከፈች ናት። አሁን በድፍረት አባትን እንለምናለን ማለት ነው። ምክንያቱም ለኛ የቆመው እጁ የተወጋው በአብ ቀኝ የተቀመጠው ልጁ አለ። እንዴት እኛን የሚያይ ወንድሞቼ ብሎ የሚያይ ወንድሞቼ ብሎ ሊጠራ ምን ያደረገ ብላ አላፈረብንም ብላ። ምክንያቱም የሚከፈለውን ዋጋ ሁሉ ስለከፈለን እችን ስለሚያውቅ ሰይጣን እነሱም ያሉት የኋለኛይቱ ከመጀመሪያው ምን ሆነች ትሆናለች? የከፈች ትሆናለች ማለት። የነሱም ደግሞ ስህተት አሁን መጀመሪያ ይህን ብቻ የሚቃወሙት ነው። አሁንስ እንዴት ያበዙ ውስብስብ ያደረጉት። ሌላ ዶክቶሪን አመጣና አንዱ ኦንሊ ጀስቲስ ይላል፣ አንዱ ጆቫ ይላል፣ አንዱ ስላሴ ይላል፣ አንዱ ደግሞ ሙስሊም አመጣ። የመጀመሪያው ያን እውነቱ በደንብ በጨመረ ቁጥር ሰይጣን ምን አደረገ? ኃይሉን ጨመረ። ኮምፕሌክስ ለማድረግ ማለት ነው። እውነቱም ይጨምራል፣ ስህተቱም ምን አደረገ ማለት ነው? ከዛ አንፃር ጨመረ ማለት ነው። የሚገርም ግን እውነት ከቦታ አይነቃነቅም። ያው ነው፣ ትናንትናም ያው ነው፣
ዛሬም ያው ነው፣ ለዘላለምም ያው ነው። ዕብራውያን ምዕራፍ 9 ቁጥር 11 ላይ ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጅ ባልተሰራች ማለትም ለዚህ ፍጥረት ባልሆነችው ድንኳን የዘላለም ቤዛነትን አስገኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጃው ደም አልገባም። ስለዚህ በደሙ መግባትን ለመከልከል መቃብሩ እንዲጠበቅ ከመጠበቁ በላይ በማተብ እንዲመታ ተደረገ። ግን ሰማይ የተገለጠው ኃይል በተገለጠ ጊዜ ጠባቂዎቹ ቆሞ ማየት አልቻሉ። ቆመቻል። ዕብራውያን ምዕራፍ 7 ቁጥር 5 ላይ ስለ እነርሱም ሊያማልድ ዘውትር በሕይወት ይኖራል፣ ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። በእሱ ምክንያቱም ደሙን ይዞ ስለገባ። ስለዚህ አሁን መጀመሪያ ልጁን ብለን ከምናምነው በላይ ደግሞ አሁንም መዳናችን የተረጋገጠ ይሆናል ማለት ነው። ዮሐንስ ወንጌል 14:6 ላይ ኢየሱስም እኔ መንገድና እውነት ሕይወት ነኝ፣ በእኔ በቀር ወደ አብ የሚመጣ የለም የተባለ ይሁን ሆነ ማለት ነው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ እግዚአብሔር አለና በእግዚአብሔርና በሱ መካከል ያለው መካከለኛ ደግሞ አንድ አለ፣ እሱም ሰው የሆነ ኢየሱስ ክርስቶስ ነው። ስለዚህ ይሄ ሁሉ የሚፈጸመው ክርስቶስ ከሞት ከተነሳ በኋላ ደሙን ይዞ ወደ ቅድስተ ቅዱሳን ከገባ ወደ ቤተ መቅደስ በሰማያዊ ቤተ መቅደስ ከገባ በኋላ ወገኖች፣ ይሄን አጋጣሚ ይሄን ለማደብዘዝ ይሄን ጥላሸት ለመቀባት ነው ማለት ነው ትልቁ የሰይጣን ነው። ስለዚህ የመጀመሪያቱ ሲሰጥ የኋለኛይቱ ከመጀመሪያይቱ ምን ነው የሚኖረው የከፋች ትሆናለች። አሁንም ሊተራሊ እውነታውን ለመቃወም ነው እነሱ ያሉ እንደዚህ ያሉ። አሁንም እንደዛው ነው። የመጀመሪያው ሲተት ክርስቶስን በእኛ አንግልም ደግሞ እነሱ ሲተት ናቸው። በደቀ መዛሙርት በኩል ፈሪሳውያን ሲተት ናቸው። በክርስቶስ በኩል ፈሪሳውያን ሲተት ናቸው። በፈሪሳውያን በኩል ደግሞ ክርስቶስ ሲተት ነው። ሁሉም ከራሱ አንግል ቆሞ እርስ በርስ ይመዝናል ማለት ነው። ስለዚህ እኛም የመጀመሪያው ሲተት አሁን የከፋ ነው ማለት ነው። የከፋ ውስጥ ነው ያለን። ያኔ ክርስቶስ የእግዚአብሔር ልጅ አይደለም ብሎ የሚቃወም ነው። አሁንም እሱ ራሱ መጣና ሌላ ፍልስፍና ተጨምሮበት ሌላ ሶስተኛ አምላክም ተጨመረበት። እንደዛውም ደግሞ አንዱ ደግሞ እሱ ብቻ ነው ይላል፣ አንዱ ክርስቶስን ፍጥር ያደርጋል። በዚህ መልኩ ከመዳን ሲስቴም ውጪ መሆን አለ ማለት ነው። እዛ ቅዱስ እንዲህ ይላል። የመጨረሻ ጥቅሴ እቺ ናት። የመጨረሻ ጥቅሴን እቺን ላንብባትና ወደ መጨረሻ አመጣለሁ። ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 8 ጀምረን ወደታች እናነባለን። 8 ላይ ሙሉ ደሞዝን እንድትቀበሉ እንጂ የሰራችሁትን እንዳታጠፉ ለራሳችሁ ተጠንቀቁ። የሚወጣ ሁሉ ይላል ወይ የሚጨምር ወይ የሚቀንስ ማለት ነው። የሚወጣ ሁሉ በክርስቶስ ትምህርት ለማይኖር ሰው አምላክ የለው። በክርስቶስ ትምህርት ለሚኖር አብና ወልድ አሉት እያለ ነው ወገኖች። ማንም ወደ እናንተ ቢመጣ ይህን ትምህርት ባያመጣ በቤታችሁ አትቀበሉ፣ ሰላም አትበሉት። ይህን ትምህርት ካላመጣ ከዚህ ወጥቶ የሚያስተምር ከሆነ ከአብና ከወልድ ውጭ ከዛ ከሱ ጋር ከአብና ከወልድ ጋር አንድ መሆን ያ መንፈስ እውነተኛ መንፈስ ከሕያው ድንጋይ ከክርስቶስ የሚመነጨውን ማያመጣ ከሆነ ሰላም የሚለው ሰው በክፉ ስራው ይካፈላል። ክፎች ከኔ ፊት ራቁ የተባሉት እነዚህ ናቸው ማለት ነው። በሰመነው እውነት ጸንተን መኖር እንችል። እግዚአብሔር ጸጋውን አብዛለን። እግዚአብሔር ይርዳን፣ ይርዳችሁ። ይሄን ቃል ደግሞ ሙሉን እያነበብን እያጠናን ወደፊት እንድንቀጥል እግዚአብሔር ከኛ ጋር ይሁን። ተባረኩ። እግዚአብሔር ሁላችሁም ይባርካችሁ እያልን አጭር ጸሎት እናርግና ፕሮግራማችን እናበቃለን። ቅዱስ ቅዱስ እያሉ እልፍ አእላፋት መላእክት የሚሰግዱልህ ኃያልና አፍቃሪ አምላክ ስለረዳን ቃልህን እንደሚገባ ስላስተማርከን ከልባችን እጅግ አድርገን እናመሰግናለን። በልጅ በኢየሱስ ክርስቶስ ስም ለዘላለም የተመሰገነ ይሁን። አሁንም በተማርነው ቃል መኖር እንድንችል መኖር ብቻም አይደለም አባ ለሰማይ ደግሞ በቂዎች ሆነን ሌሎችም ደግሞ ወደዚህ እውነት መምጣት እንድችሉ የሚገባውን እውነት እንደሚገባ ማስተላለፍ እንድንችል አሜን። ለራሳችን ለጠላታችን መሳለፈ አትስጠን። ለሰጠን ሁሉ በረከት እናመሰግናለን። በምትወደው በልጅ በኢየሱስ ክርስቶስ ስም
አሜን። አሜን። አሜን።